እግዚአብሔር በእናንተ ልብ ላይ የምር ተፈልጎ ከሆነ በፈለጋችሁበት አቅጣጫ ውጤቱ የምር ነው። የምር ተጠምታችሁት ከሆነ የምር ተፈልጎ ከሆነ እግዚአብሔር የት ነህ የተባለው የምር ከሆነ አምላካችሁ ሲመልስ የእውነት ነው፣ የምር ነው፣ የሚለካ ነው፣ የሚዳሰስ። ይሄ ቃል በጾምና በጸሎት እግዚአብሔርን የአምላክ ፊት ለፈለጉ ሰዎች አምላክ በእርግጠኝነት አደርገዋለሁ፣ በእርግጠኝነት በዘመናችሁ እንደዚህ ይሆናል ያለው ቃል ምን እንደምሰማ ታውቃላችሁ? ሁል ጊዜ እግዚአብሔር የሚመራችሁ ሰዎች እዚህ ያላችሁ ሁል ጊዜ ቸርች ውስጥ በዋናነት መንፈስ ቅዱስ ያስፈልጋል። ሁለተኛ ግን መንፈስ ቅዱስ የሞላባቸው ሰዎች ቤተክርስቲያን ያስፈልጓል። እግዚአብሔር መንፈሱን ለማንም ሰፍሮ አይሰጥም። የመንፈስ ቅዱስ ሙላት አንድ ነው። የሙላት አይነት የለም፣ የሙላት መጠን ነው ያለው። የምንጠጣው መንፈስ አንድ ነው፣ የምንጠጣው መጠን ግን ይለያያል። ዮሐንስ 3 ላይ ጌታ ኢየሱስ እግዚአብሔር መንፈሱን ለማንም ሰፍሮ አይሰጥም። በቀሪ ዘመናችሁ ሰማይን የምትወክሉበት የክብር የህልውና መጠን የሚለካው መንፈሱን በሚሰጣችሁ አካል አይደለም፣ በእናንተ ረሃብ ልክ ነው። ሁላችንም ኢሳይያስ 58 ቁጥር 11 ላይ እንደቆምን እናወጣና ወደ እግዚአብሔር ቃል እንሄዳለን። ክብር ለኢየሱስ ይሁን። እግዚአብሔርን በዚህ ምሽት የምትጠብቁ በሙሉ ከዚህ ምሽት በኋላ መንፈስ ቅዱስ አንድ ነገር በሕይወታችሁ ላይ ያደርጋል። ከዚህ ምሽት በኋላ የእግዚአብሔር ነገር የምትጠብቁ ብቻ ሳይሆን የምትሆኑት የእግዚአብሔርም ነገር የሚጠበቅባችሁ ትውልድ ትሆናላችሁ። ፈላጊ ብቻ አይደለም የምትሆኑት፣ የእግዚአብሔር ነገር ደግሞ በእናንተ ዘንድ ተፈልጎ ትውልድ በኢየሱስ ስም እናንተን ሲፈልጋችሁ አይቻለሁ። ለዚህ ነው ኢዮሳፍጥ አንድ ጊዜ ከእግዚአብሔር ዘንድ የሆነውን መፍትሄ ፈለገና በአካባቢው የነበሩትን ሰዎች አንድ ጥያቄ ጠየቃቸው። በዚህ የእግዚአብሔርን ነገር የምንጠይቅበት ሰው የለም፣ አምላካዊ መፍትሄ የሚያመጣ ሰው የለም በዚህ ሰፈር በዚህ ሀገር አላቸው። እግዚአብሔር በእናንተ ልብ ላይ የምር ተፈልጎ ከሆነ በፈለጋችሁበት አቅጣጫ ውጤቱ የምር ነው። አሜን በሉ። ግድ የላችሁ። የምር ተጠምታችሁት ከሆነ የምር ተፈልጎ ከሆነ እግዚአብሔር የት ነህ የተባለው የምር ከሆነ አምላካችሁ ሲመልስ የእውነት ነው፣ የምር ነው፣ የሚለካ ነው፣ የሚዳሰስ። ይሄ ቃል በጾምና በጸሎት እግዚአብሔርን የአምላክ ፊት ለፈለጉ ሰዎች አምላክ በእርግጠኝነት አደርገዋለሁ፣ በእርግጠኝነት በዘመናችሁ እንደዚህ ይሆናል ያለው ቃል። እስኪ አሜን በሉ፣ አሜን በሉ፣ አሜን በሉ። ከዚህ በላይ ቁጥር 11 ላይ ሲናገር እግዚአብሔርን ብትፈልግ ብትጾም ብትጸልይ እኔ የመረጥኩትን ጾምና ጸሎት ብታደርግ እግዚአብሔር ይልና ሁል ጊዜ ይመራሃል። አሜን በሉ። እስኪ ምን እንደምሰማ ታውቃላችሁ? ሁል ጊዜ እግዚአብሔር የሚመራችሁ ሰዎች እዚህ ያላችሁ ሁል ጊዜ አምላክ ስንት ጊዜ? ሁል ጊዜ ይመራሃል። ነፍስንም በመልካም ነገር ያጠግባል፣ አጥንትህን ያጠናል። አንተም እንደሚጠጣ ገነት እኔ ነኝ የሚል ሰው አለ? አንተም እንደሚጠጣ ገነት፣ አንተም ትውልድ የሚጠጣው ገነት፣ ውሃውንም ደግሞ እንደማያቋርጥ ምንጭ ትሆናለህ። ለዚህ ነው ጌታ ኢየሱስ ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣል። መጽሐፍ እንደሚናገር በእኔ የሚያምን ሰው ከውስጡ ይልና የሕይወት ውሃ ወንዝ ይፈሳል ይፈልቃል። አምላክ እግዚአብሔርን የምር ተጠምተው ከሆነ እርቦህ ከሆነ ፈልገው ከሆነ ዋላ ወደ ውሃ ምንጭ እንደምትናፍቅ ናፍቆት ሆኖ ከሆነ እግዚአብሔር ስንት ጊዜ ይላል? ሁል ጊዜ ይመርሃል። ነፍስን ደግሞ በመልካም ነገር ያጠግባታል አለ። ይሄ ብቻ አይደለም፣ አጥንትህን ያጠናልሃል አለ። አንተ አለና እንደሚጠጣ ገነት ውሃውንም እንደማያቋርጥ
ምንጭ ትሆናለህ። በኢየሱስ ስም ከተማ የሚጠጣችሁን ልጆች አይቻለሁ። የጠማው ትውልድ ወደ እናንተ ሊጠጣ ሲመጣ አይቻለሁ። የተጠማው ስታጠጡ አይቻለሁ። ቤተ ክርስቲያንን እንደገና ስታጠጡ አይቻለሁ። እንደገና ስታረኩ አይቻለሁ። ስለዚህ ይህንን የጸና ትንቢት በልባችሁ ላይ በእምነት አትሙት። ከዚህ በኋላ ድምፄን ለምትሰሙ ሰዎች እግዚአብሔር ለሆነላችሁ ትውልድ መፍትሄ ፈልጎ እናንተን ሲፈልጋችሁ አይቻለሁ። አሁን መፈለግ ብቻ ሳይሆን ደግሞ የሚፈለግባችሁ ነገር አለ። መጠማት ብቻ ሳይሆን ደግሞ ትውልድ ሊጠጣ የሚፈልገው አንድ መለኮታዊ ነገር መንፈስ ቅዱስ ዛሬ ያስቀምጥባቸዋል። እኔ ነኝ የሚል ሰው ከፍ ያለ ክብር ለእግዚአብሔር ሰጥቶ ይቀመጣል። ክብር ለኢየሱስ ይሁን። አላጨበጨባችሁም? አጨብጭቡ። እስቲ ጎናችሁ ያለውን ሰው እቅፍ አድርጉትና አንተ እንደሚጠጣ ገነት ትሆናለህ በሉት። ውሃውንም እንደማያቋርጥ ምንጭ ትሆናለህ በሉት። ኢየሱስ ጌታ ነው። የምራችሁ ነው አይደል የተባባላችሁት? መንፈስ ቅዱስ ያደርጋችኋል። ሳኦልን የሚያውቁት ሰዎች ይሄ የቂስ ልጅ አይደል እንዴ ምን ነካዋል? ከመቼ ወዲህ ነው ደግሞ ከነሱ ቤት ትንቢት የሚናገር ሰው የመጣዋል? ከመቼ ወዲህ ነው እነ ሳኦል ቤት ክህነትን ሲያደርግ የታየው? ከመቼ ወዲህ ነው? የቂስ ልጅ ምን ነክቶታል? ለምን መጽሐፍ ሲናገር ሳሙኤልም የዘይቱን ቀንድ ወስዶ በሳኦል ላይ ባፈሰሰ ጊዜ ተነቃቃ አይልም፣ የእግዚአብሔር መንፈስ በኃይል መጣበት። ኢየሱስ ለዘላለም ጌታ ነው። እስቲ ጎናቸው የተቀመጠውን ሰው የስፍራ ለውጥ እግዚአብሔር ያደርግልሃል በሉት። ማንነት ይቀየራል በሉት። እስኪ መስበክ እንድችል ድምጻችሁን ከፍ አድርጉና መንፈስ ቅዱስ በሉ እስኪ። ስለዚህ ፍለጋችንን፣ ረሃባችንን፣ ጾማችንን እንቀጥላለን። እግዚአብሔር ይፈለጋል። ለ3 ቀን ብቻ አይደለም፣ በቀጣይነት እንፈልገዋለን። አሜን ነው። ለዚህ ነው ዳዊት አንተ ፊቴን እሹ ፈልጉ ባልክ ጊዜ አቤቱ ልቤ አንተን አለ። አይጠገብም። የኛ አምላክ ይመጣል፣ እንበለዋለን፣ እንጠጣዋለን፣ እንበለዋለን፣ እንጠጣዋለን። ግን እግዚአብሔር አይረካም። ጎናቸው ያለውን ሰው እግዚአብሔር የሚጠገብ ነገር አይደለም በሉት። በበላችሁት ቁጥር የሚርባችሁ እግዚአብሔር ይባላል። በጠማችሁ ቁጥር ጠጥታችሁት መልሶ የሚጠማችሁ ጌታ ኢየሱስ ይባላል። ስለዚህ በዚህ እውነት ውስጥ ለአንድ መፍትሄ ለመሆን አምላካችንን እግዚአብሔርን አጥብቀን ነው የምንፈልገው። ምን አይነት ፍለጋ ካላችሁ ውጤት ያለው ፍለጋ። እግዚአብሔር ካለ አለን አንተ እንደሚጠጣ ገነት ውሃውንም እንደማያቋርጥ ምንጭ ትሆናለህ ካለ እዛ እስከምትደርስ ፊቱን መጠበቅ ብቻ ነው፣ ፊቱን መፈለግ ብቻ ነው። ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ጌታ ነው። የተወሰኑ ደቂቃዎችን የእግዚአብሔርን ቃል አካፍላችሁና ቶሎ ደግሞ እንጸልያለን። ዛሬ በእርግጠኝነት መንፈሴ በጣም በቃ እየበረረ ነው። 1-3 ሰዎች ተቀብተው እንወጣለን። አሚንታችሁ ግን የጾመ ሰው አይደለም ነው። እየበላችሁ የምትመጡ ሰዎች አላችሁ መሰለኝ። እስኪ ዛሬ እግዚአብሔርን ጠብቃችሁ የምትመጡ ሰዎች እርግጠኛ ሆኑ። 3 ሰዎችን ዛሬ ይቀባልናል እግዚአብሔር። በቃ አለ እኮ አይደል? ከተጠማችሁ አጠጣለሁ ካለ ጠጥተን ነው ዛሬ የምንወጣው። ደግሞ ሁሉ ጊዜ አትዘንጉ። እግዚአብሔር ጋር ስንመጣ የሚሰጠን ነገር ቢኖር መንፈስ ነው። የለውም ወርቅ የለው፣ ብር የለው፣ መኪና የለው፣ ሚስት የለው፣ ባል የለው እግዚአብሔር። እነዚህን ሁሉ ግን ጎትቶ የሚያመጣ የመንፈስ ማግኔት ይሰጣቸዋል። ስሙኝ፣ የዓለምን ነገር ስትፈልጉ ትክክል አይደላችሁም። የዓለም ነገር እናንተን ሲፈልጋችሁ ትክክል ነው። ስትፈልጉት ጤናማነት አይደለም። ሰው እግዚአብሔር ጋር ደርሶ ነገር አይፈልግም። ሰው እግዚአብሔር ጋር ሲደርስ እግዚአብሔር ጋር የደረሰ ሰውዬ ነገር ሲያሳደው ታያላችሁ። ትናንትና መንፈስ ቅዱስ ሲናገር ነበር አይደለ? አምላክ እግዚአብሔር የሚያዝን ቃል ብትሰማ ብትጠብቅ ብታደርገው እነዚህ በረከቶች ይመጡብሃል ነው የሚለው ወይስ ታሳዳቸዋለህ ነው የሚለው?
እስቲ ጎናቸው ያለውን ሰው የሚመጣ በረከት አይቻለሁ ወደ አንተ በሉት። መንፈሱ የሚስበውን በረከት አይቻለሁ በሉት። ኢየሱስ ለዘላለም ጌታ ነው። እስቲ ቀኝ እጃችሁን ራሳችሁ ላይ አድርጉ። በጌታ በኢየሱስ ክርስቶስ ስም እንደዚህ ይናገርባችኋለሁ። ማንኛውንም ከፀሐይ በታች የሚያስፈልጋችሁን ማንኛውንም ነገር ወደ እናንተ ጎትቶ የሚያመጣ አምላካዊ መንፈስ ዛሬ በኢየሱስ ስም ይገናኛችሁ። በዚህ ምሽት ይገናኛችሁ። የመንፈሱ ናፋቂና ረሃብተኛ ሁኑ። ጌታ የተባረከ። የመንፈስ ቅዱስ ሙላት ደረጃዎች ወይም በመንፈስ መጨመር። በመንፈስ መጨመር። በመንፈስ ምን ማለት? መጨመር ወይም የመንፈስ ቅዱስ ሙላት ደረጃዎች። እንግዲህ እግዚአብሔር አምላክ ረድቶን ይሄ ወር ጰራቅሊጦስ ከሆነው መንፈስ ቅዱስ ጋር እጅግ እንደገና የምንገናኝበት ወራችን ነው። ባለፈው ሰኞ የመጀመሪያው ጾምና ጸሎታችን ላይ እንዴት ነው በመንፈስ መሞላት የሚችለው ብለን አይተናል። የመጀመሪያው መጠማት ነው፣ ረሃብ ነው። ሁለተኛ ደግሞ ንስሐ ነው፣ እውነተኛ መናዘዝ፣ ኑዛዜ ወይም ደግሞ ከእግዚአብሔር ዘንድ ምህረትን መጠየቅ ነው። ሶስተኛ የእግዚአብሔርን ቃል ያለማቋረጥ መሞላት ነው ብለናል። አራተኛ በመለኮታዊ አሰራር በእጅ መጫን የመንፈስ ሙላት ይተላለፋል። ስለዚህ እያንዳንዱ ዛሬ የምንነጋገረው የቅባት ደረጃ አለ። የመንፈስ ቅዱስ ሙላት ደረጃ ማለት በመንፈስ ወይም በህልውናው የመጥለቅ መጠን ማለት ነው። የመጥለቅ መጠን መንፈሱ ውስጥ የመጥለቅ መጠን ወይም ህልውና ውስጥ የምትጠልቁበት መጠን እያለ ሁላችን ውስጥ መንፈስ ቅዱስ አለ። ሙላት ግን ልክ አለ። ሙላቱ ግን መጠን አለ። ለዚህ ነው ኤፌሶን ምዕራፍ 5 ቁጥር 18 ላይ ሞኞች አትሁኑ ይልና መንፈስ ምን ይበልባችሁ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነው ይላል። ስለዚህ ኤፌሶን ምዕራፍ 5 ቁጥር 18ን ከሕዝቅኤል 47 ከ1 እስከ 5 ጋር አጋብተን ዛሬ ስለ ቅባት ደረጃ ወይም ደግሞ ስለ መንፈስ ቅዱስ ሙላት ደረጃ የእግዚአብሔር መንፈስ ቶሎ ያስተምረናል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ኢየሱስ ለዘላለም ጌታ ነው። ክብር ለጌታ ይሁን። ሕዝቅኤል 47 ላይ ሁላችሁም ታወጣላችሁ። ከዚህ ቃል ጋር አያይዘን ስለምንሄድ ማለት ነው። እናንተ እያወጣችሁ ይችን ብጽፉ ደስ ይለኛል። ቤተ ክርስቲያን በሁለት አይነት አማኞች ትከፈላለች። በሁለት አይነት አማኞች ትከፈላለች። እቺ በጣም መሰረት ስለሆነ ነው። የመጀመሪያዎቹ ጌታን በተቀበሉ ግን ደግሞ መንፈስ ባልተሞሉ ሰዎች። እሁድ ስንማር ካስታወሳችሁ መንፈስ ቅዱስን መቀበል ማለት መንፈስ ቅዱስን መሞላት ማለት አይደለም። እንዳውም አሁን ኳይሮቻችን የዘመሩ ነበር። በላይነህ በውስጤነህ ከጎኔ ሲባል ልዩነት አለው። ሁላችሁ እዚህ ውስጥ እኔም ውስጥ ያለ ወይም ደግሞ በጣም ልታዩት ልትነኩት የምትፈልጉት ሰውዬ ውስጥ ያለ አንድ መንፈስ ቅዱስ የጋራ ሆኖ ሁላችሁ ውስጥ አለ። ግን በላያችን ላይ ያለው ወይም ደግሞ የጠለቅንበት መጠን ልዩነት አለ። ስለ መንፈስ ቅዱስ ሙላት ስናወራ ስለ መንፈስ ቅዱስ መቀበል እያወራን አይደለም። ሁላችን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን በተቀበልን ዕለት መንፈስ ቅዱስን ተቀብለናል። ሙላት ግን ወደ ኢየሱስ ክርስቶስ እስከምትሄዱ ድረስ በረሃብና በጥማት አማካኝነት ወደ እናንተ የሚመጣ የህልውና መጨመር ነው። እናንተ መንፈስ ቅዱስ ስትገቡ መንፈስ ቅዱስ ስትጠልቁ ሕዝቅኤል 47 በግልጥ ያሳየናል። ስለዚህ ቸርች በሁለት አማኞች ትከፈላለች። በምን ካልን የመጀመሪያዎቹ ጌታን በተቀበሉ ግንስ መንፈስ ቅዱስን ባልተሞሉ ሰዎች፣ ሁለተኛዎቹ ደግሞ ጌታን በተቀበሉ እንዲሁም በመንፈስ ቅዱስ ሙላት ሂደት ውስጥ ባሉ ሰዎች ቤተክርስቲያን ትከፈላለች።
ሐዋርያት ምዕራፍ 19 ላይ ይህንን በግልጥ ያሳየናል። እነዚህ ነገር ከገቧችሁ ቀጣይ ከጌታ ጋር የምናደርገው ነገር ግልጽ እየሆነላችሁ ይመጣል። ሐዋርያት 19 ላይ ከ1 እስከ 6 የኤፌሶን ቤተክርስቲያን አሁን ላይ እንዲህ ድምቅ በመንፈስ የሰከረች መሆኗ ላይቀር በመጀመሪያ የነበረባት ችግር ግን በጌታ የሆኑ ሰዎች ግን መንፈስ ቅዱስን ያልተሞሉ ሰዎች ጳውሎስ በላይኛው ሀገር አልፎ ሲገባ አንዳንድ ደቀ መዛሙርቶችን አገኘ ይለናል። በጌታ አይደሉም እንዳትሉ ደቀ መዝሙር ብሏቸዋል። በጌታ አይደሉም ማለት አትችሉም፣ ደቀ መዝሙር ናቸው። አንዳንድ ደቀ መዛሙርቶችን አገኘና ከነርሱ ጋር ምን አደረገ ይለናል? ተነጋገረ ይለናል። ምን አላቸው? በማናቸው ጊዜ መንፈስ ቅዱስ ምን አላችሁ? ተቀበላችሁ ሲላቸው መቀበል አይደለም እንዳለስ እንኳን አልሰማንም። ኤፌሶን ውስጥ የነበረ የመጀመሪያ ችግር የትምህርት ችግር ነው። የምን ችግር ካላችሁኝ ትምህርቱ ስለ ጥምቀት አላደረሳቸውም። አጵሎስ የሚባለው መምህር ስለ ዮሐንስ እስከ ዮሐንስ ጥምቀት ግን በታላቅ መቀጣጠልና መንደድ አስተምሯቸዋል። ጳውሎስ ያገኛቸው ይሄማ የውሃ ጥምቀት እኮ ነው አላቸው። ከዛም በኋላ ስለ ጌታ ኢየሱስ ክርስቶስ በሚገባ ተረከላቸውና እጁን በጫነባቸው ጊዜ መንፈስ ቅዱስን ተቀበሉ፣ የጸጋ ስጦታ ተቀበሉ፣ ሁላቸው በትንቢት ተናገሩ። መጽሐፍ ቅዱስ ሲናገር ሰዎቹም ደግሞ 12 ያክሉ ነበር። ወደዳችሁም ጠላችሁም ቸርች ጌታን የተቀበሉ ሰዎች አሉ፣ መንፈስ ያልተሞሉ ሰዎች አሉ። ሁለተኛዎቹ ግን ጌታንም ተቀብለዋል፣ የመንፈሱን ሙላት። ሐዋርያት ምዕራፍ 6 ላይ ጴጥሮስን ሲያስቸግሯቸው መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎች ምረጧል። አይገርምም? መንፈስ ቅዱስ የሞላባቸው 7 ሰዎችን ጥበብም ያላቸው 7 ሰዎች ምረጡና ለዚህ ጉዳይ እንሾምላቸዋለን አሏቸው። አሁን ቤተክርስቲያን የሚያስፈልጋት የመጀመሪያ መንፈስ ቅዱስ ነው። እስኪ ድምጻችሁን ከፍ አድርጉና መንፈስ ቅዱስ በሉ። ሁለተኛ ደግሞ መንፈስ ቅዱስን የተሞሉ ሰዎች ነው የሚያስፈልጓት። አሜን በሉ። ግድ የላችሁ አንተን ብቻ የሚያመልክ ብቻ አይደለም። ቸርች ውስጥ በዋናነት መንፈስ ቅዱስ ያስፈልጋል። ሁለተኛ ግን ጌታን የተቀበለ ሰው ሲበዛ ፍሩ፣ ከባድ ችግር ነው የሚመጣው። መንፈስ ቅዱስ የሞላባቸው ሰዎች ቤተክርስቲያን ያስፈልጓታል። እንኳን ለመንፈሳዊ አይደለም ለስግደቱ፣ ለአምልኮ፣ ለትንቢቱ፣ ለጸሎቱ አይደለም እንኳን መንጋውን ለመምራት አይደለም። ማዕድ መበልቶቻችን ተበደሉ ሲሉ ጴጥሮስ ነው አለና 7 ሰዎች ምረጡ፣ ግን ዲግሪ ያላቸው አለ አላለም። መንፈስ የተሞሉ 7 ሰዎች። እኔ ጸሎቴ እንኳን ወንበር ላይ የተቀመጠ ሰው አይደለም ራሱ ወንበሩን ድሮ እንደዛ እንጸልይ ነበር። የሚገርማችሁ ወንበሩ ላይ አድርገን እዚህ ወንበር ላይ የሚቀመጥ ሰው መንፈስ ይቀበል፣ ወንበሩ እሳት ይሁን እያለን ማለት። ስለዚህ ብዙ ደቂቃ ሊዛችሁ ሙላታችሁን ወስኑ። እግዚአብሔር መንፈሱን ለማንም ሰፍሮ አይሰጥም። የመንፈስ ቅዱስ ሙላት ብዙ አልይዛችሁ ማይዟችሁ። እኔን በደንብ እዩ። ዛሬ አንድ ነው። የሙላት አይነት የለም፣ የሙላት መጠን ነው ያለው። የምንጠጣው መንፈስ አንድ ነው፣ የምንጠጣው መጠን ግን ይለያያል። ዮሐንስ 3 ላይ ጌታ ኢየሱስ እግዚአብሔር መንፈሱን ለማንም ሰፍሮ ስሙኝማ በቀሪ ዘመናችሁ ሰማይን የምትወክሉበት የክብር የህልውና መጠን የሚለካው መንፈሱን በሚሰጣችሁ አካል አይደለም፣ በእናንተ ረሃብ ልክ ነው። ለማንም ሰፍሮ አይሰጥማ። ይህንን ልጅ እስኪ የዚህ ዓለም መገረም ያላርገው ብሎ እግዚአብሔር አይቀባም። መጠኑን የምትወክሉት እናንተ ናችሁ። መንፈስ ይሙላባችሁ።
አሁን ዛሬ ምን እንደሚሆን ታውቃላችሁ? በቃ ከዚህ ምሽት በኋላ ቀን የለ፣ ሌሊት የለ፣ ማክሰኞ ሰኞ ያለ የእግዚአብሔርን ዓለም መራብ፣ መጠማት፣ እሱም መፈለግ፣ እሱም መጠማት። እኔ በእግዚአብሔር ስም አይቻለሁ። ዓይን ያላየው ጆሮ ያልሰማው የመንፈስ ቅዱስ ሙላት ተሸክማችሁ የምትዞሩ ሰዎች አላችሁ። አሜን በሉ። ከዚህ በላይ አሜን በሉ። ከዚህ በላይ የምትጠጣው መጠን የምትወስነው አንተ ነህ። አንዳንድ ጊዜ ሰማይ ታውቃላችሁ፣ ገና ሃሌሉያ ሲባል ስለምንል በቃ ያችን ጠብ አድርጎ ይሄዳል። መንፈስ ያፈስብናል። ዓይን ያላየው አለ፣ ጆሮ ያልሰማው አለ፣ ገና ያልተገለጠ ሰማይ አለ፣ ገና ያልተተረከ ኢየሱስ አለ፣ ገና ያልተወራ እግዚአብሔር አለ፣ ገና ያልተከፈተ ሰማይ አለ፣ ገና ሶስተኛው ዝናብ አለ። ረሃብ፣ ጥማት። ጨምር፣ ዝም ብለህ ጨምር። ማንም አይግባው፣ ጨምር። ማንም ይኸውልህ አይረዳህ። መጠጥህን ቀጥል፣ ዝም ብለህ ጠጣ። ውሰድ፣ ዝም ብለህ መንፈስ ቅዱስ በል። ጌታ ምስክሬ ነው። ረጅም ወስዶ ብዙ የጠጣ ሰውዬ 6 ሰዓት ቀን ነው ለሱ። መቼ አይገባው፣ ብርድ አይገባው፣ መቼ አይገባው፣ በጊዜ ግባ አይገባው፣ የሚበላ የለም ቤት አይገባው። ዞር በል ነው የሚል። ከሱ አይምሮ ውጭ ነው የሚኖረው። የሚያስብበትን ነገር ሌላ አካል ይዞታል። መጠጡ ነው የሚያወራችሁ፣ መጠጡ ነው የሚመልስላችሁ፣ መጠጡ ነው የሚናገረው። አሁን እኛ በራሳችን ሁነን ነው ሁሉን ነገር ማብራራት የምንፈልግ። ሙላቱ የለም፣ በራሳችን ነው የምናስበው፣ በራሳችን ነው የምንናገር። ስለዚህ ሁላችን ከኔ ጀምሮ በቀጣይ ዘመን የሚገለጥባችሁን የክብር መጠን አፖስትሉ፣ ሜጀርዋኑ፣ ፕሮፌቱ አይወስንላችሁም። እናንተ በዚህ ልክ ነው የምጠማህ በሉት፣ በዚህ ልክ ነው የምፈልግ በሉት። ያን ጊዜ እግዚአብሔር ክብሩን ያለብሳችኋል። ኢየሱስ ለዘላለም ጌታ ነው። ሃሌሉያ።